ቤተሰቦች የኑሮ ዋስትና ተቃውሞ ላይ ናቸው። በዝርዝር የተመለከትነው መረጃችን ነው። የብልጽግናው አገዛዝ ገመና ማለቂያ የሌለው ሆኗል። የሀገር ደህንነትን የመጠበቅ ኃላፊነት ያለባቸው የደህንነት ሰራተኞች በኑሮ ውድነት ቤተሰባችን መርዳት አልቻልንም ሲሉ በሚያገለግሉት ስርዓት ላይ ቅሬታ ማቅረባቸው ተሰምተዋል። ይህንን ተከትሎ የደህንነት ባለስልጣናቱ ለሰራተኞቻቸው ማስጠንቀቂያ ሰጥተዋል። ሁኔታው የብልጽግናው አገዛዝ ያለበትን አሁናዊ ቁመና ያሳየ ነው ተብሏል። አብራችሁን ስትዘልቁ ትሰሙታላችሁ። የሱዳን የውክልና ጦርነት በኢትዮጵያ ድንበር አካባቢ በምድርና በአየር ኃይል ታጅቦ መካሄዱ እንደቀጠለ ነው። የሱዳን ብሔራዊ ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታውቋል። ድሉ በሱዳኗ ብሉ ናይል ግዛትና በኢትዮጵያው ቤንሻንጉል ጉሙዝ አካባቢ ለቀጠለው ወታደራዊ ግጭት የበላይነት የሚሰጠው ነው ተብሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግና ሰራዊት እርስ በርስ ተዋጋ። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አድማሱን አስፍቶ በቀጠለበት ሁኔታ ስትራቴጂካዊ ድል የራቀው የብልጽግና ሰራዊት ውስጣዊ መተማመን አጥቶ በመታየት ላይ ነው። በተለይም የእርስ በርስ ውጊያ መረጃዎች የተለመዱ ሆነዋል። ትናንት ግንቦት 2 ለዛሬ ግንቦት 3 አጥቢያ ሌሊቱን በብልጽግና ሰራዊት መካከል የእርስ በርስ ውጊያ መካሄዱን የጠቆሙት የጣቢያችን ወታደራዊ ምንጮች ቁጥሩ በውል ያልታወቀ ጦር ጉዳት ማስተናገዱን ገልጸዋል። እንደ መረጃው ምንጮች አጥቢያ ሌሊቱን በሰሜን ወሎ ዞን ኮን ከተማ በአድማ ብተናና በመከላከያ ሰራዊት መካከል በተቀሰቀሰ የእርስ በርስ ተኩስ ከተማዋ ስትናጥ አድራለች። የኮን ከተማ የመረጃ ምንጫችን እንዳሉት ብዙውን ጊዜ በውጊያ ስምሪት የማይስማሙት መከላከያና አድማ ብተና ይህ የእርስ በርስ ውጊያቸው የመጀመሪያው እንዳልሆነ ያስታውሳሉ። ከዚህ ቀደምም ተመሳሳይ የእርስ በርስ ውጊያ መካሄዱን ያስታውሱት የመረጃው ምንጭ የዛሬውን የተለየ የሚያደርገው አዳሩን ሙሉ የተካሄደ መሆኑ ነው ብለዋል። የከፋ ጉዳት ሳይመዘገብ እንዳልቀረ የጠቆሙት ምንጮች ውጊያው በካምፑ ዙሪያ መካሄዱን፣ ከካምፑ ውጭ የወደቁ ወታደሮች መኖራቸውን ሆኖም ቁጥር ማወቅ እንዳልተቻለ ነው የገለጹት። በሌላ መረጃችንም በጋሸና ከተማ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ 2 የአማራ ተወላጅ ወታደሮች በገዛ አዛዦቻቸው እርምጃ እንደተወሰደባቸው የግንባር ዘጋቢያችን ባደረሰን መረጃ ላይ ተመላክተዋል። አጥቢያ ሌሊቱን የተካሄደው የኮን ከተማ የእርስ በርስ ውጊያና ጋሸና ከተማ ውስጥ በሁለቱ ወታደሮች ላይ የተፈጸመው አሰቃቂ ግድያ የብልጽግና ሰራዊት በጥልቅ መፈረካከስ ውስጥ መግባቱን በገሃድ ያሳየ ነው ተብሏል። ይህ በእንዲህ እንዳለ በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ 07 እና ብርኳኳ 011 በተሰኙ ቀበሌዎች በፋኖ ኃይሎችና በአገዛዙ ጦር መካከል ውጊያ መቀስቀሱን የፋኖ ምንጮች ለጣና አረጋግጠዋል። ውጊያው የተቀሰቀሰው የምርጫ ቅስቀሳ የሚያደርጉ የአገዛዙ ካድሬዎች በወታደሮች ታጅበው ወደ አካባቢው መንቀሳቀሳቸውን ተከትሎ ነው ያሉት የፋኖ ምንጮች የውሸት ፕሮፓጋንዳ ለህዝብ ለመንዛት የተሰጠውን ተልዕኮ በደፈጣ ጥቃት ማክሸፋቸውን ገልጸዋል። በዚህ አውደ ውጊያ 7 የአገዛዙ ወታደሮች ሞት ሲሆኑ 11 የሚደርሱ ደግሞ ከባድና ቀላል ቁስለኞች ሆነው በአምቡላንስ ወደ አይና ቡግና መመለሳቸውን የፋኖ ምንጮች አክለው ገልጸዋል። ከዚህ አውደ ውጊያ በኋላ በሽንፈት የተመለሰው የአገዛዙ ጦር ወንድሙ ያረጋል የተባለ የ14 ዓመት ታዳጊን በግፍ መግደሉን፣ አወቀ ፈንቴ የተባለን ወጣት ጨምሮ በርካታ ንጹሐን የፋኖ ደጋፊዎች ናቸው በሚል አካላዊ ድብደባ እንደፈጸመባቸው ከአካባቢው ምንጮች ሰምተናል። በአካባቢው የአፋብኃኝ ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር 19ኛ ክፍለ ጦር የፋኖ ኃይሎች እንደሚንቀሳቀሱ ነጻ ቀጠና በሆነው መሬት የተካሄደው ውጊያ በፋኖ ኃይሎች የበላይነት ቢጠናቀቅም በንጹሐን ላይ የደረሰው ጉዳት የጦር ወንጀል እንደሆነ ነው የተጠቆመው። በደብረ ዘይት ከተማ የጦርነት ጉዳት ሰለባ የሆኑ ወታደሮችና ቤተሰቦች በአገዛዙ ላይ ተቃውሞ አስነሱ። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ከተለያዩ የኢትዮጵያ አካባቢዎች እያፈሰ ወደ ውጊያ የሚያስገባቸው የውጊያ ልምድ የሌላቸው የሰራዊቱ አባላት በፋኖ ኃይሎች ሞትና ቁስለኛ መሆናቸውን ተከትሎ በበርካታ የኢትዮጵያ አካባቢዎች ማህበራዊ ቀውሶች በመታየት ላይ ናቸው። በተለይም ወደ ውጊያ ገብተው የሞቱ ወታደር ቤተሰቦች እንዲሁም በውጊያ የቆሰሉ የማገገምና ዳግም ወደ ውጊያ የመግባት እድል የሌላቸው ወታደሮች የኑሮ ዋስትና ተው ወደ ውጊያ በላካቸው አገዛዙ ላይ የተደራጀ ተቃውሞ በማሰማት ላይ ይገኛሉ። በዚህ ተቃውሞ ውስጥ ልጆቻቸው ከፋኖ ጋር ተዋግተው የሞቱ እናቶች ድምጻቸውን በማሰማት ላይ ሲሆን እረፍት አልባዎቹ እናቶች ልጆቻቸው ወደ ውጊያ ሲገቡም ሆነ መርዶውን ሲሰሙ ከሚያለቅሱት እኩል የልጆቻቸው ደም በከንቱ መፍሰሱ፣ የኑሮ ዋስትናቸው አደጋ ላይ መውደቁ እድሜ ዘመናቸውን የሚከተላቸው ሀዘን ሆኖ ቀጥሏል። ከዚህ ማህበራዊ ቀውስ ጋር በተያያዘ ከአዲስ አበባ በቅርብ ርቀት ላይ በምትገኘው ደብረ ዘይት
ከተማ የሟች ወታደር ቤተሰቦችና ቁስለኛ ወታደሮች ተቃውሟቸውን እያሰሙ መሆኑ ተሰምተዋል። ይህ ተቃውሞ በውጊያ የሞቱ የወታደር ቤተሰቦችና ቁስለኛ ወታደሮች በከተማ አስተዳደሩ የመኖሪያ ቤት መስሪያ 105 ካሬ መሬት እንደሚሰጣቸው የተገባላቸው ቃል ካለመፈጸሙ ጋር የሚያያዝ መሆኑን ለጣቢያችን በደረሰው መረጃ ላይ ተመላክተዋል። በተለይም በአገዛዙ የጦርነት ቅስቀሳ ተነሳስተው ወደ ውጊያ የገቡ ወታደሮች ህይወታቸው ማለፉን በተመለከተ የብልጽግና መከላከያ መረጃውን አፍኖ በያዘበት ሁኔታ ወላጆች እርማቸውን እንዲያወጡ መርዶውን ከፋኖ ኃይሎች በኩል መስማታቸው ከፍተኛ ቁጭት የፈጠረባቸው ወላጆች በአገዛዙ መከዳታቸውን በምሬት በመግለጽ ላይ ናቸው። ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማው። እኒህ ወላጅ እናት ደብተሩን ጥሎ ወደ ውጊያ የገባ ልጃቸውን ሞት ከፋኖ መስማታቸው በምሬት ሲናገሩ የሚሰሙት የትናንቱ ስህተት ብቻ ሳይሆን የዛሬና የነገው የቀሪ ልጆቻቸው እጣ ፈንታ ጭምር እንዳሳሰባቸው በንግግራቸው ላይ ተመላክተዋል። ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ሊሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባቸው ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጅ ሀዘን ነው። ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናጠዋለን። ከጉያችን ያገለሉት ልጆች ተደስተን እንደዛ እንደበፊቱ እንደሸነጡ ይሻኛዋለሁ ወይስ እወጣለሁኝ? ይህ ታሪክ የአንድ ነጠላ ግለሰብ ታሪክ ብቻ ሳይሆን የበርካታ የኢትዮጵያ እናቶች ታሪክ ሆኖ ይታያል። በተለይም በጦርነቱ ህይወታቸውን ያጡና ጉዳት ያስተናገዱ ወታደሮች አገዛዙ የተወደቃችሁ ብሎ የማይጠይቃቸው መሆኑ፣ የቀጣይ ኑሮ ዋስትናቸው አደጋ ላይ የሚወድቅ መሆኑ፣ ጦርነቱ በራሱ በአገዛዙ ሰራዊትና ቤተሰቦች ላይ የከፋ ቀውስ ማስቀጠሉ አልቀረም። የደም ካሳ ይሆናል የተባለ መሬት እንዲሰጣቸው የሚጠይቁት የሟች ቤተሰብና ጉዳት ያስተናገዱ ወታደሮች በዚህ መልኩ ምሬታቸውን ማሰማታቸውን ቀጥለዋል። ህዝብ ምን እያደረገ ምን የሆነ ነው? ምን አደረግን? ቆሻሻ እንኳን ገንዳ አለው። እኛ ግን እንኳን የገንዳን ያህልና የቆሻሻ ክብር የለንም። ቢሰጠኝ ባይሰጠኝ አረ ልጄን እኮ አሞራ በልቶታል፣ ደለል በልቶታል ወገን እያለው። ስለዚህ ለምን አይታይልንም? ካልሆነ አይሆንም። አትልፉ ይበለን። ይበቃ እንቀመጣለን። ቁርጣት እንኳን ለመሬት ልጄን አጥቻለሁ እኮ ወርቅ የሆነ ልጄ። የተቃውሞ ለሰራዊቱ ክብር በሌላው የብልጽግና አገዛዝ ላይ ነው የሚባል ድንጋጤ ያልፈጠረ መሆኑን የሚናገሩት ተጎጂዎች በደብረ ዘይት በግዳጅ ወታደራዊ ዘመቻ የአካል ጉዳት የደረሰባቸው ወታደሮችና የሟች ቤተሰቦች በብልጽግና ቃል የተገባላቸው የከተማ መኖሪያ ቤት እስካሁን ያልተሰጣቸው ለባለሀብቶቹ ተሽጦ ለወታደሮቹ ባለመሰጠቱ እንደሆነ ገልጸዋል። ጉዳት ያስተናገዱት ወታደሮችና የሟች ቤተሰቦች ወደ አደባባይ የወጡት በአገዛዙ ቃል የተገባላቸው የከተማ መኖሪያ ቤት ለባለሀብቶች ተላልፎ መሸጡን በማጋለጥ ጭምር ነው። ክስተቱ በማያምንበት ውጊያ በአማራ የተለያዩ አካባቢዎች የሚገኘውን ወታደር ዋስትና ያሳጣ ቢሆንም አገዛዙ ተጨማሪ ወታደሮችን በግዳጅም ሆነ በውዴታ መመልመሉን እንደቀጠለ ነው። በተለይም ከፊት ለፊቱ ተጨማሪ የጦርነት ግንባር እየፈጠረ የሚገኘው አገዛዙ በአሁኑ ሰዓት የሰራዊቱ መቆጣት ከስልጣን ህልውናው ጋር የሚያያዝ ጉዳይ ቢሆንም በአፈና የሚያምነው ስርዓቱ ለስልጣኑ የሞቱለትን አካላቸው የጎደሉ ወታደሮችን የተወደቃችሁ ብሎ አልተመለከታቸውም። የሟች ቤተሰቦችና የአካል ጉዳተኛ ወታደሮቹ የሚያስተላልፉት መልእክት በግንባር ውጊያ ላይ ላለው ሰራዊት የማንቂያ ደውል እንደሆነ ለጣቢያችን በደረሰው መረጃ ላይ ተመላክተዋል። እና አርቲስት ሰራዊት ፍቅሬ በዋስ እንዲፈቱ ሲወሰን ሁሉም ተጠርጣሪዎች ሀገር እንዳይወጡ እገዳ ተጥሎባቸዋል። ችሎቱ የመንሱር ጀማል ጉዳይ በልዩ ሁኔታ እንደሚያዩ አመላክተዋል። የፊንቴክ ማጭበርበር ወንጀል ተጠርጣሪዎች በዋስ እንዲፈቱ ዛሬ ግንቦት 3 ቀን ፍርድ ቤቱ ውሳኔ ማሳለፉን የተከሳሾች ጠበቃ አቶ አበባው አበበ ለሪፖርተር አረጋግጠዋል። በኢትዮጵያ የጥበብና የማህበራዊ ሚዲያ ዘርፍ ታዋቂነት ያላቸው ግለሰቦች የተሳተፉበት የ1.9 ቢሊዮን ብር የፋይናንስ ማጭበርበር ክስ ዛሬ አዲስ ምዕራፍ ይዟል ያሉት የጉዳዩ ተከታታዮች ችሎቱ በዝግ መካሄዱን ጠቁመዋል። የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ባካሄደው ዝግ ችሎት በተጠርጣሪዎቹ ላይ የዋስትና መብት ውሳኔ አስተላልፏል ያለው ጠበቃ አበባው ፍርድ ቤቱ ተከሳሾቹ ጉዳያቸውን በውጭ ሆነው እንዲከታተሉ የፈቀደ ሲሆን የተቀመጡት የገንዘብ ዋስትናዎችም እንደሚከተለው ቀርበዋል። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር ዋስ እንዲፈቱ መወሰኑን ሰምተናል። በሌላ በኩል አብርሃም ግዛውና ካሊድ ናስር እያንዳንዳቸው በ400 ሺህ ብር ዋስ ከስር እንዲለቀቁ
ውሳኔውን ያሳለፈ ሲሆን ተከሳሾቹ በዋስ ቢፈቱም ፍርድ ቤቱ የሚከተሉትን ጥብቅ ትዕዛዞች አስተላልፈዋል። አንደኛ፣ ሁሉም ተጠርጣሪዎች ጉዳዩ ተቋጭቶ ውሳኔ እስኪያገኝ ድረስ ከሀገር እንዳይወጡ እገዳ ተጥሎባቸዋል። ሁለተኛው፣ የፍርድ ቤቱ ውሳኔ ደግሞ የክስ ሂደቱን በማንኛውም መልኩ እንዳያስተጓጉሉ ጥብቅ ክትትል ይደረግባቸው ነው የተባለው። አምስተኛ፣ ተከሳሽ የሆነው መንሱር ጀማልን በተመለከተ በአቃቢ ሕግ በኩል የቀረበው ጠንካራ መቃወሚያ ለመመርመር ፍርድ ቤቱ ለዛሬ ግንቦት 3 ቀን ከሰዓት 8 ሰዓት ቀጠሮ ሰጥቷል ያሉት ጠበቃው የመንሱር የዋስትና ጥያቄ ተቀባይነት ያገኝ ወይም አያገኝ ከሰዓት በሚሰጠው ብይን የሚታወቅ ይሆናል ብለዋል። ሆኖም ይህ ዜና እስከተጠናቀረበት ሰዓት ድረስ የችሎቱ ውሳኔ ምን እንደሆነ አልታወቀም። የተከሳሾች ጠበቃ አቶ አበባው አበበ እንደገለጹት ደንበኞቻቸው ከዚህ ቀደም ሚያዝያ 28 ቀን በነበረው ችሎት አቃቢ ሕግ የዋስትና መብታቸውን ባለመቃወሙ መነሻነት እስከ ነገ ድረስ ከስር እንደሚፈቱ ይጠበቃል። በእነ ሰራዊት ፍቅሬ እስራት ጉዳይ ዋነኛው ተቋም ላይ ክስ የተመሰረተ ሲሆን ዋና ስራ አስኪያጁ አቶ ዳንኤል ዮሐንስ 19 ተደራራቢ ክሶች እንደተመሰረተባቸው ይታወሳል። የፊንቴክ ኢንቨስትመንት በኤሌክትሪክ ተሽከርካሪዎች ሽያጭ ስም ዘመናዊ ታክሲዎችን በዱቤ እናቀርባለን በሚሉ አማላይ ማስታወቂያዎችን በመስራት አምባሳደር በመሆን ህዝብን አሳስተዋል የተባሉ አርቲስቶች ለስርዓት የተዳረጉት ባለፈው መጋቢት አጋማሽ እንደሆነ አይዘነጋም። ከ1430 በላይ ግለሰቦች ተበዳይ ወገን ሆነው መቅረባቸው የክሱን አነጋጋሪነት አጉልቶ ታይተዋል። የሀገር ደህንነትን የመጠበቅ ኃላፊነት ያለባቸው የደህንነት ሰራተኞች በኑሮ ውድነት ቤተሰባችን መርዳት አልቻልንም ሲሉ በአገዛዙ ላይ ቅሬታ ማቅረባቸው ተሰማ። የሀገርን ደህንነት የመጠበቅና አበይት የመረጃ ስራዎችን የማከናወን ተልዕኮ አላቸው የሚባሉ በተግባር ግን የአገዛዙ ስልጣን አስጠባቂ የሆኑ የብሔራዊ መረጃና ደህንነት አገልግሎት ሰራተኞች የኑሮ ውድነቱ ቤተሰባችን ሊበትን ነው የሚል ቅሬታ ማቅረባቸው ተሰምተዋል። የራሳቸውን ቤተሰብ ማስተዳደር አቅቷቸው በከፍተኛ የኑሮ ፈተና ውስጥ መውደቃቸውን በምሬት እየገለጹ የሚገኙት ሰራተኞች በቅርቡ በተቋሙ የውስጥ አሰራር በተወሰኑ ሰራተኞች ላይ የተደረገው ያልተጠበቀ የጥቅማ ጥቅም ቅነሳና የአበል መቋረጥ በሰራተኞች ዘንድ ከፍተኛ የሆነ ቅሬታ ያስነሳ ሆኗል። የመረጃው ምንጮች እንደሚሉት የሰራተኞቹ ብሶት ገንፍሎ እንዲወጣ ያደረገው አንዱና ዋነኛው ምክንያት ከስራ ግዳጅ አበል ጋር በተያያዘ የተፈጠረው አዲስ አሰራር ነው። ሰራተኞቹ እንደሚያነሱት በአፍሪካ ህብረት ስብሰባዎችና ተያያዥ ሀገራዊ የስራ ግዳጆች ላይ በሚሰማሩበት ወቅት ሲመገቡበት የነበረው ወጪ አሁን ላይ በቀጥታ ከደህንነት መስሪያ ቤቱ በጀት እንደተቆረጠ ተነግሯቸዋል። ነገር ግን ይህ አሰራር ከዚህ ቀደም ያልነበረና ወጪው በውጭ ጉዳይ ሚኒስቴር በኩል ይሸፈን እንደነበረ ሰራተኞቹ በማስታወስ የጥቅማ ጥቅም መቋረጡ ተገቢነት የሌለው መሆኑን ይሞግታሉ። ይህንኑ መብታቸውና የተቋረጠባቸውን የጥቅማ ጥቅም ጥያቄ ይዘው ወደሚመለከታቸው የተቋሙ የስራ ኃላፊዎች ያቀኑት ሰራተኞች ከችግር ፈቺ ምላሽ ይልቅ ከባድ ማስጠንቀቂያ እንደተሰጣቸው ይናገራሉ። ጉዳያቸው ታይቶ መፍትሄ እንዲሰጣቸው በጠየቁበት ወቅት ይህንን ጥያቄ ዳግም ይዛችሁ ከመጣችሁ ከስራ ትባረራላችሁ የሚል ማስፈራሪያ ከደህንነት ሹማምንት ምላሽ እንደተሰጣቸው የሚገልጹት ሰራተኞቹ ኃላፊዎቹ የሰራተኞቹን የኑሮ ሮሮ ለማዳመጥ ፈቃደኛ አለመሆናቸው እጅግ እንዳሳዘናቸው ያብራራሉ። በአሁኑ ወቅት ሀገሪቱን እየፈተነ ያለው የኑሮ ውድነትና የተቋሙ የጥቅማ ጥቅም መቋረጥ ተዳምሮ ከፍተኛ የኢኮኖሚ ቀውስ ውስጥ እንደከተታቸው የገለጹት ያገዛዙ የደህንነት ሰራተኞች ቤተሰባቸውን መምራት እንዳልቻሉ ቢናገሩም በዚህን ያክል መጠን የኑሮ ስቃይ የፈጠረባቸውን አገዛዝ ለምን እንደሚያገለግሉ ግን አልተናገሩም። ቅሬታ አቅራቢዎቹ አሁን ላይ ቤተሰብ መምራት አልቻልንም ሲሉ የደረሱበትን አሳሳቢ የኑሮ አዘቅት እያነሱ አሁንም የአገዛዙ አገልጋይ ሆነው መቀጠላቸው የሞራል ጥያቄ አስነስቶባቸዋል። የጉዳዩን አሳሳቢነት ይበልጥ አጉልቶ የሚያሳይ ነው የሚሉት አስተያየት ሰጪዎች ተራ ባለሙያዎቹ አለቆቻቸው እንዲዘርፉ እነሱ ተርበው ስርዓቱን እያገለገሉ መሆኑን በማስታወስ ሞራላዊ ትችታቸውን ይሰነዝራሉ። ሌሎች የጉዳዩ ተከታታዮች በበኩላቸው የሀገርን ሚስጥርና ደህንነት በሚጠብቅ እጅግ ወሳኝ በሆነ ተቋም ውስጥ ሰራተኞች የዕለት ተዕለት የኑሮ መሰረታዊ ፍላጎታቸውን ማሟላት ተስኗቸው በስራ ስጋትና በመባረር ዛቻ ውስጥ መውደቃቸው የብልጽግናው አገዛዝ ያለበትን አሁናዊ ቁመና ያሳየ ነው ይላሉ። የሱዳን ብሔራዊ ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታወቀ። የሱዳን የውክልና ጦርነት በኢትዮጵያ ድንበር አካባቢ በምድርና በአየር ኃይል ታጅቦ መካሄዱ እንደቀጠለ ነው። ዛሬ ግንቦት 3 ቀን ረፋድ የወጡ መረጃዎች እንደሚያሳዩት በጄኔራል አልቡርሃን የሚመራው የሱዳን ብሔራዊ ጦር ስትራቴጂክ ከተማዋን ተቆጣጥሯል። የሱዳን ብሔራዊ ጦር ከፈጥኖ ድራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ
በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂያዊቷን የአልካይሊ ከተማን ዳግም መቆጣጠሩን ያስታወቀው በዛሬው ዕለት ነው። ሱዳን ትሪቢዩን እንደዘገበው ከተማዋ በሚያዝያ 17 ቀን በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር። ከ16 ቀናት በኋላ ከተፋላሚ ኃይሎች እጅ በውጊያ የተረከበው የሱዳን ብሔራዊ ጦር ከተማዋን ዳግም መያዙ በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። አልካይሊ የግዛቲቱን ዋና ከተማ ኤድ ደማዚንን ከድንበር ከተማዋ ኩርሙክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበት ቆይተዋል። የሱዳን ብሔራዊ ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱን ዘገባው አመላክተዋል። ይሁን እንጂ ይህ ዜና እስከተጠናቀረበት ሰዓት ድረስ በገለልተኛ አካል አልተረጋገጠም። በተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ይህ ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ህዝብ ነጻነት ንቅናቄ ሰሜን አንጃዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር የሆነች መምጣቷን የሚያመላክት ነው ተብሏል። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ ሲሆን ይህ ወታደራዊ ፍልሚያ በተለይ ለኢትዮጵያ አዋሳኝ ድንበር ልዩ የብሔራዊ ደህንነት አደጋ መሆኑን ያመላከተ ሆኗል። ከሰሞኑ ይፋ በሆነው ወታደራዊ መረጃ ላይ እንደተመላከተው በጆሴፍ ቱካ የሚመራው የፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻነት ንቅናቄ ሰሜን ጥምረት ካለፈው መጋቢት ወር ጀምሮ ስልታዊ ጠቀሜታ ያላቸውን ከ10 በላይ አካባቢዎች ተቆጣጥረዋል። በአካባቢው የሚካሄደው ውጊያ የአንድ ወገን ድል የሚመዘገብበት ሳይሆን ሁለቱም ተፋላሚ ኃይሎች ተለዋዋጭ ድሎችን በማስመዝገብ ላይ እንዳሉ መረጃዎች ያሳያል። የብልጽግናው አገዛዝ በበኩሉ የተባበሩት አረብ ኤምሬትስ መሳሪያን ለጦር አጋሩ የሱዳን ፈጥኖ ደራሽ ኃይል በማቃበልና ወታደራዊ አገዛዝ በማድረግ የኢትዮጵያን ብሔራዊ ተጋላጭነት ከፍ አድርጎታል። በኢትዮጵያ ድንበር አቅራቢያ እየተፋፋመ የመጣው ጦርነት በቀጠናው ላይ የዲፕሎማሲ ውጥረት ፈጥሯል። የሱዳን ወታደራዊ መንግስት ብልጽግና በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ተፋላሚ የፈጥኖ ደራሽ ኃይልና ለጥምረቱ የሎጂስቲክስ ድጋፍ እያደረገ ይገኛል የሚል ክሱን ቀጥሏል። ውጊያው በኢትዮጵያና ሱዳን መካከል ያለውን ብሔራዊ የደህንነት አደጋ አባብሶታል። ከስጋት ወደ አደጋ የተቀየረው ይህ ሁኔታ በድንበር የቀጠለው የጦርነት ቀጠና እየሰፋ መምጣት ለቀጠናዊ መረጋጋትና ለስደተኞች ፍሰት ዓለም አቀፉን ማህበረሰብ ያሳሰበ ጉዳይ ሆኗል። ከሁሉም በላይ ለኢትዮጵያውያን የኩራት ምንጭ የሆነው ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት ቀጠና የጦር ሜዳ እንዳይሆን ተጨባጭ ስጋት ተፈጥሯል። የእስካሁኑ ውጊያዎች ከህዳሴ ግድብ እስከ 26 ኪሎ ሜትር ድረስ ቅርበት ባላቸው አካባቢዎች እንደሚካሄዱ መረጃዎች ያሳያሉ። ይህንን ሁኔታ ብሔራዊ አደጋው ተጨባጭ ለመሆኑ ማሳያ አድርገው የሚያቀርቡት የቀጠናው ተንታኞች የብልጽግናው አገዛዝ የጦርነት ፖሊሲ ውጤት እንደሆነ ያስረዳሉ። የተባበሩት አረብ ኤምሬቶች በጦር አጋሯ የብልጽግናው አገዛዝ ፍቃድ በቤንሻንጉል ጉምዝ አሶሳ ዞንና በምስራቅ ወለጋ ዞን 2 የጦር ሰፈሮችን ለፈጥኖ ደራሽ ኃይሉ መገንባቷ ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር